ይፈዛሉ ለይሰው ሜካፕ ቢኖርም ባይኖርም exactly thank you የክፍሎች ከንግቤን ነው ወደው በነገራችን ላይ ተመልካቾቻችን እኛ ወደና አይደለም ነው ናቹራሊ በጣም ማምርና ቆንጆ ሰው ነኝ ሜካፕ አያስፈልገኝም ግን የሥራው ባህሪ ሆነና ይሄው እንደምታዩን ተፈክፈገን ነው የምንወጣው በነገራችን ላይ እዚህ ኢትዮጵያ ውስጥ አንድማየው በጣም ከባድ ችግር አለ በሌሎች ባደጉት ሀገራት ከምግብ ቀጥሎ ስታንድ አፕ ኮሜዲ ነው ለህዝቡ እንካ ተብሎ የሚሰጠው እዚህ ሀገር ግን በጣም በሚያሳዝን ሁኔታ አቅርቦቱ ዲማንዱ አለ ሰፕላዩ የለም ሶሪ ዲማንዱ አለ ሰፕላዩ የለም እና በሌሎች ሀገሮች ስታዩ ምግብ መጠለያ ልብስ እንደሚባለው ሁሉ ስታንድ አፕ ኮሜዲን በአራተኝነት ተመዝግበው ይሰጣልና ከጠቅላይ ሚኒስትሩ አንስቶ ተራስ ከሚባሉ የማህበረሰብ ክፍሎች ድረስ ስታንድ አፕ ኮሜዲ ተወዳጅ ነው ተናፋቂ ነው ፖለቲካው ኢኮኖሚው ሃይማኖቱ ሪሌሽንሺፑ ትዳሩ ሁሉ ይነካል በስታንድ አፕ ኮሜዲ እና እዚህ ሀገርም እንደዛ መሆን አለበት ብዬ አስባለሁ በብዙ መንገድ ተጠምተናል ተርበናል የስታንድ አፕ ኮሜዲ ጠማን ያለኝ ሰው አለ ሊተራሊ መንገድ ላይ አግኝቶኝ ዴቫ ስታንድ አፕ ኮሜዲ ራበኝ አለኝ አንዱ ሰውዬ ብራዘር በቅርብ ጊዜ ይሄ የስታንድ አፕ ኮሜዲ አምሮትና ጥማት ይቆርጥልሃል ያልኩት ሊቆርጥ ነው እና ደርሼላችኋለሁ ኢትዮጵያ ማህበረሰብ ናሪሲ መስታወት ውስጥ እንዴ ምን ያስመሰልሽኝ ነው ፓ ይላል እዚህ ጋር thank you ከዚህ ቆጣም በኋላ ዝናብ ይዘንባል ጭቃ ይመጣል እንዴት አርጌ ወደ ቤት ይገባለሁ ብላችሁ እንዳትጨናነቁ 4 ኪሎ ደውዬ ዛሬ እንዳይዘንብ ብያለሁ ይሰማሉ ዳዲ ኦ ዴቫ ምንድነው አይ ስታንድ አፕ ኮሜዲ ነገር አለኝ ዝናብ ለዛሬ ይቻላል የተባልኩት እንዳትጨናነቁ አይሰማም ያው ብዙ ጊዜ እንግዲህ የፋሲካ ሾው ነው እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ እንግዲህ እኛ ክርስቲያኖች የትንሳኤን በዓል ስናስብ ጌታ ኢየሱስ ክርስቶስ ወደ ምድር መጥቶ ከዛ ተሰቅሎ ከስቅለት በኋላ ደግሞ መነሳቱን ነው የምናስበው እና ለ2000 ምናምን ያክል አመታት ያለ ተቀናቃኝ ብቻው ከሞት የተነሳው ኢየሱስ ክርስቶስ ብቻ ነበር ብዬ ነበር ማስበው ከወደ ወለጋ አንዳንድ ሰዎች ከሞት መነሳት ጀምረዋል ከወደ ወለጋ ግድም ያው ውልደቴ እድገቴ አምቦ ነው ብያለሁ ብዙ ቦታ አምቦ ከአዲስ አበባ 114 ኪሎ ሜትር ርቀት ላይ የምትገኝ መለስ ቀለስ ያለች ታሪክ ብዙ ከተማ ናት የነ ሎሬት ጸጋዬ ገብረመድህን የነ ፕሮፌሰር መረራ ጉዲና የነ ሀጫሉ ሁንዴሳ ሀገር አምቦ የነ ዴቫ ሀገር አምቦ እና እስከ 8ኛ ክፍል መንፈሰ ጉባኤ ወይም ቤተ ክህነት የሚባል ትምህርት ቤት ነበር የተማርኩት ከዛ ሚኒስትሪ ነቅነቅ አረኩትና ሃይ ስኩል ገባው ሃይ ስኩልም እዛው አምቦ ሃይ ስኩል ነበር የተማርኩት ከ9ኛ ክፍል እስከ 12ኛ ክፍል ከዛ ልክ ዩኒቨርሲቲ ጆይን እንዳረው ዴቫ በ19 ዓመቷ ለመጀመሪያ ጊዜ የአዲስ አበባ ምድር ረገጠች መቼስ ከትንሽዬ ከተማ ወደ ትልቅ ከተማ ሲመጡ ሰርፕራይዙ ብዙ ነው እኔ ከልጅነቴ ጀምሮ ወላጆቼ ሲያሳድጉኝ ትምህርት ቤትም ስማር ኢትዮጵያ ከ80 ምናምን በላይ የሚሆኑ ብሔረሰቦች ተከባብረው ተቻችለው ተዋደው ተፈቃቅለው የሚኖሩባት ሀገር ናት ብለው ያስተማሩ አዲስ አበባ በመጣውባቸው የመጀመሪያ ሳምንታት ይሄንን
ለዘመናት የገነባውትን የሐሰት ትርክት የሚያፈርስ አንድ ትዕይንት ተከሰተ። አዲስ አበባ ከ80 በላይ ብሔረሰቦች ተዋደው ተከባብረው ተፈቃቅረው የሚኖሩባት ከተማ ሳትሆን 2 ብሔሮች ብቻ እንደፈለጉ የሚፈነጩባት ከተማ መሆኗን አረጋገጡ። 2 ብሔሮች አራዳና ሰገጤ። አራዳና ሰገጤ። እኔ አማራ ነኝ፣ እኔ ትግሬ ነኝ፣ እኔ ጉራጌ ነኝ የሚባል ነገር አይሰራም። ሸገር ላይ ስትኖር ወይ ሰገጤና ወይ አራዳና ከሁለት ዲዘርቭ አደረገዋለሁ ይህን ጭብጨባ። የትም ዞረ የምትገናኝባቸው 2 ካፌዎች አሉ። ባለቤት ውስጥ ከነ ቤተሰብ ያውቃል። ትንሽዬ ከተማ ላይ ጮርናቄ መሸጥ የተለመደ ነው። የአዲስ አበባ ካፌዎች ግን ጮርናቄዎችን ለማስተናገድ ፈቃደኛ አይደሉም። አዲስ አበባና ጮርናቄ ተጣልተው የሚኖሩት ለ27 ዓመት 27 years። አዲስ አበባ መጥቼ እንደ አምቦ እንደ ክፍለ ሀገር መስሎኝ አንድ ካፌ ገብቼ ማንሽ አንድ ጮርናቄ ከአንድ ሻይ ጋር ስል ካፌ ውስጥ የነበሩ ሰዎች በሙሉ ወሬያቸውን አቆመው በድንጋጤ አዩኝ። ከአምቦ ስለመጣው ቦምብ ያልኩ መስሏቸው ነው። ጮርናቄ የሚለው ቃል ካፌ ሲወጣ አስተናጋጇ በድንጋጤና በመገረም እንደ ሎጥ ሚስት የጨው አምድ ልትሆን ምንም አልቀራትም ነበር። አዲስ አበባ ካፌዎች ጮርናቄዎችን ይንቋቸዋል። ትንሽዬ ከተማ ላይ የሻይ ዋጋ ላይ 50 ሳንቲም መጨመር ከባድ ጦርነት፣ ከባድ ውዝግብ ሊያስነሳ ይችላል። ከባድ። የአዲስ አበባ ካፌዎች ግን መስታወታቸው ደመቅመቅ፣ አልሙኒየማቸው በረቅረቅ፣ አምፖላቸው በዛ ካለ ሂሳቡ ወገብህን ሊቆርጥህ እንደሆነ ማወቅ አለብህ። አንድ አዲስ አበባ የሚኖር አጎቴ ያለ ከአምቦ እንደመጣው እና እስቲ ሻይ ልጋብዝ ሲለኝ፣ ያው ለዩኒቨርሲቲ ተማሪ ደግሞ ሻይ መጋበዝ ምን አይነት ትርጉም እንዳለው ታውቁታላችሁ። ለእናንተ አልነግራችሁ። ሄሎ አንክል ደስ ይለኛል ብዬ የሆነ ካፌ ይዞኝ ገባና አልሙኒየማቸው ደመቅመቅ ሲልበት ጊዜ፣ መስታወታቸው በረቅረቅ ሲልበት ጊዜ ቀኝ ኋላ ዙር አለና ና እነዚህ ሌቦች ናቸው ያለኝና ረሰው። ብቻ በአዲስ አበባና በትንሽ የከተማ መካከል ያለው ልዩነት ተዘርዝሮ ተቆጥሮ አያልቅም። ለምሳሌ በአዲስ አበባና በትንሽ የከተማ መካከል ያሉ ቺኮች ሴቶች ልዩነትን እንመልከት። አዲስ አበባ ላይ ትላንት ያያሃትን ቺክ ወይም ትላንት ያያሃትን ሴት ለዘላለም ላታየት ትችላለህ። ክፍለ ሀገር ላይ ግን 10 ሰዓት ላይ አንድን ቺክ ቀጥረ ዛሬ ምን ለብሳ ትመጣ ይሆን? የብራው ከለር ሮስ ነው ዛሬ ምን የማለት እድል የለህም። ሰርፕራይዝ የመሆን እድል 0 ነው። 10 ሰዓት ላይ ቀጠርካትን ቺክ ጠዋት 4 ሰዓት አረቦ ሱቅ ሄዳ ቅባት እንደገዛ ይሰምታል። ሰባት ሰዓት ላይ ምን አይነት ቀሚስ ለብሳ እንደምትመጣ አይተሃል። 1-2 ተላልፋችኋል። ብቻ ምን አለፋ ሰርፕራይዝ ይናፍቃል። አዲስ አበባ ላይ ቆንጆ ሴቶች ከመብዛታቸው የተነሳ አንዷ ቆንጆ ስታልፍ እንዲህ እያለ ምን አለ አንገቴ እንደሮቦ 360 ዲግሪ በዞረ ብለውላ ትመኛለህ።
ብቻ የአዲስ አበባና የትንንሽ የከተማ ልዩነት ተዘርዝሮ ተቆጥሮ አያልቅም። አዲስ አበባ ላይ ትናንት አፍሮ ሆነ ያያሴ ዛሬ ጸጉሯን እያዘናፈለች ትመጣለች። አንድ ጓደኛዬ ከሚስት ዝቅ ከጓደኛ ከፍ የሚል ሪሌሽንሺፕ ያለን አንዲት ጓደኛዬ ቁጭ ብለን እያወጋን በመተከሊውን ባጣየ ጉዳይ ላይ ፌስቡክ ላይ ዜና አይታ በጣም ከፍቷታል። አይዞሽ ቁጭ ብለን ነው this time pass ያልፋል፣ ይሄ ጨለማ ጊዜ ሊነጋ ስለሆነ ነው እያልኩ እያጽናናው አንገቴ ስር ውሽቅ አድርጌ ጸጉሯን ስደባብሰው ልቀቀኝ ሙት what happened baby ስላት ተው ጸጉሬ ይበላሽብኛል የህንድ ሂውማን ሄር ነው ከእንግሊዝ ነው ያስመጣሁት አትለኝም? እኔም እንደ ስምንተኛው ንጉስ በመገረምና በመደነቅ አማተብኩ። በቃ ይሄ የጸጉርን ነገር አፋፋማችሁት እኮ ሴቶች። ጸጉር እየተቀጠለ ኑሮ በቃ እንዲህ ሊቀጥል ነው? ያ ሲሪየስሊ ይሄ እኮ ባደጉት ሀገራት ትልቅ የመከራከሪያ ነጥብ ሁሉ ሆኗል። ፖለቲካው ሳይቀሩላ ገብቶ ሉጫ ጸጉር ውበት ነው፣ ረጅም ጸጉር ውበት ነው፣ ቀይ ገላ ውበት ነው የሚል አስተሳሰብ ተቀብለን ከትርጉም ሰጪነት ይልቅ ትርጉም ተቀባይነታችን በዝቶ ትርጉም ይሰጡናል። ፊዚክስ ማለት ፊዚካ ከሚል የላቲን ቋንቋ የመጣ ሲሆን ስለ ሞሽን የሚያጠና ተቀብለን ፊዚክስ ማለት እውቀት ነው ብለን ሳይንስ ነው ብለን ተቀበል ችግር የለውም ብለን ውበት ምንድነው? የውበት መስፈርቱስ ምንድነው? የውበት መስፈርት የሚያወጣውስ ማን ነው የሚለው ጥያቄ ባልተፈታበት ሁኔታ ቁንጅና ማለት ቀይ ገላ ነው፣ ቁንጅና ማለት ረጅም ጸጉር ነው፣ አጭር ጸጉር ማስጠላት ነው፣ አስጠሊታነት ነው የሚለው ዴፊኒሽን ስንቀበል በጣም አዝናለሁ። ይሄኔ እኮ ሂውማን ሄር ቀጥላ የአድዋን በዓል ልታከብር የምትሄድ ቺክ ትኖራለች። የነጻነት ተምሳሌት ነኝ፣ የነጻነትን ጮራ አፍሪካ ላይ አስፈንጥቅ ያለው በምትል ሀገር ውስጥ ዜጎቿ ፈረንጅ ለመምሰል ቱርካዊ ለመምሰል ሲጣጣሩ ሳል አዝናለሁ። ሁሉ ጊዜ ትርጉም ተቀባይ ይሆንን ነው። አረ ይደብራል። አንዳንድ ጊዜ ትርጉም ሰጪ ምን ነው እናንተ በሶስተኛው ዓለም የምትኖሩ ሰዎች ሲሉ በዜናችን በትንተናችን እኛ በሶስተኛው ዓለም የምንኖር ሰዎች የኛ ዓለም ሶስተኛ የኛ ዓለም አንደኛ እንዳለው ካስማዘ የኛ ዓለም አንደኛ ነው። እኛ የኢትዮጵያ ወንዶች ገላችሁ ጥቁር ነው ብለን ሲሳካልን ከንፈራችሁ ካልተሳካልን ጉንጫችሁን ተንገብግበን ከመሳም ወስነናል። ጸጉራቸው ከርዳዳ ነው ብለን አንገታችን ውስጥ ውሽቅ ዳበስ ዳበስ ከማረግ ወስነናል። እንከን የሌለብሽ ብለን እንዳልዘፈንን መልክሽ አይበልጥሽም ብለን እንዳልዘፈንን ጠይም ቢታይ ውብ ቆንጆ ቆንጆ ብለን እንዳልተቀኘን ቁንጅና አልተገኘ የሚመሽ ላንቺ ለእናንተ እኮ ነው። ለሁለታችን ምላሽ ይሄ ነው። ከምሬ እኮ ነው። ከምሬ አይስዌት
ከተማ ላይ 4 ሳር ቅጠሉ ሀገር ምድሩ የሚያውቃቸው ቆንጆ ሴቶች ነው ያሉት። 4 4 አንደኛዋ ሳንቾ የሚባል የከተማው ጎረምሳ ቺክ ናት። ቀን ቀን ክብደት ያነሳል፣ ማታ ማታ እሷን ያነሳታል። ወሬ አልቆባቸው እንኳን መንገድ ላይ ዝም እንዳይባባሉ ይሄ ዴቭ የሚባለው ልጅ እንዴት ነው የሚያየኝ ብትል በአንድ ቦክስ ሲኖትራክ ይገጨኝም ሊያስመስለኝ ይችላል። መሳፈጥ አያስፈልግም ከሳንቾ ቺክ ጋር። ሁለተኛዋ የከተማው የሀብታም ልጅ ቺክ ናት። የስሙኒ ጮርናቄ የበላ ልሳፈጥ ካልክ ሞክረው፣ ግን አያዋጣም። ሶስተኛዋ ወደ ከተማው የገባ ኤንጂኦ የኤንጂኦ ነን ገቨርንመንታል ኦርጋናይዜሽን ቺክ ናት። ኤንጂኦ መኪና አለ፣ ራይድ ይሰጣታል፣ ሲሚንቶም ሊጫን ይቻላል ለቤተሰቧ በኤንጂኦ መኪና። በነገራችን ላይ አንድ ኤንጂኦ ለስራ ለሆነ ፕሮጀክት ክፍለ ሀገር ገባ ማለት ከፕሮጀክቱ እኩል የዛ ከተማ ልጃገረዶች ድንግልና ይጠናቀቃል። ቀደም ብሎም ሊጠናቀቅ ይችላል ከፕሮጀክቱ በፊት። ጠርጥሩ። ሴቶቹም ሀቅ ኤንጂኦ ነው የሚሰራው። ኤንጂኦ እኮ ነው የሚሰራው እሱ ነን ገቨርንመንታል ኦርጋናይዜሽን። አራተኛዋ ቺክ ደግሞ ነፃ ናት። አራተኛዋ ቺክ እሷ ላይ መፈሳፈስ ትችላለህ፣ ፍሪ ናት። አዲስ አበባ ላይ ግን ቆንጆ ቺኮች ከመብዛታቸው የተነሳ አንዷን አይተ ልታፈጥ ስትል ሌላኛዋ መታ ታስረሳለች። ብቻ አዲስ አበባና የትንሽዬ ከተማ ልዩነት ተዘርዝሮ ተቆጥሮ አያልቅ። ነገር ግን ባህር ዳር ብትሄድ ቀብሪ ዳር፣ አምቦ ብትሄድ ሽሬ፣ ጎንደር ብትሄድ ባህር ዳር፣ ሁሉንም የኢትዮጵያ ሴቶች የሚያመሳስላቸው አንድ ነገር አለ። አይሰጡም አይሰጡም ስልክ ቁጥራቸው። በቃ ለመቀበል መከራ ነው፣ መከራ ነው። 3 ወር ሙሉ ጀንጅናችሁ መከራችሁን በልታችሁ ዛሬ የዚች ልጅ ከንፈር ላይ የምወድቅበት ትክክለኛው ሰዓት ነው ብላችሁ በቃ ያንን ጆሬ መሰለ ከንፈሯን የምበላበት ትክክለኛ ሰዓት ነው ብላችሁ ከንፈራችሁን አሞጥሙጣችሁ ስትሄዱ መከራችሁን በልታችሁ ጀንጅናችሁ እኮ ነው። ጓደኛችሁ እንኳን ሲደውል ሄሎ ኮንቴነሮቹ ገቡ ዱባይ ላይ ብላችሁ ያልሆናችሁትን ሆናችሁ የሆናችሁትን ሳትሆኑ ሄጄ ከንፈር ላይ ተከመርኩ ስትል ምን ላይ እንደምትከመር ታውቃለህ? ጉንፈር ላይ። ጉንፈር አታውቁም? ጉንፈር ማለት በጉንጭና በከንፈር መካከል የሚገኝ እኛ ኢትዮጵያን ወንዶች ብቻ የምናውቀው ስስ ቦታ ነው። በጣም ሳክ ጉንፈር ተሰጥቶ ነው እንዴ? ያ ኢትዮጵያ ሆናችሁ ይሄን ፕሮሰስ ነው የምትከተሉት። ዘሎ ከንፈር ላይ ጉንፈር። አንዳንድ የጨነቃቸው ወንዶች ሴት ልጅ ወደ አልጋ ለመውሰድ የሚረዱ 7 ነጥቦች፣ ሴት ልጅ አልጋ ላይ ወስዶ እንደፈለጉ ለማድረግ የሚረዱ 3 በሳይንስ የተረጋገጡ እውነታዎች የሚል መጽሐፍ ሲያነቡ ሳይ እስቃለሁ።
ብራዳ ፍሮም አናዘር ማዳር እሱ መጽሐፍ አርጀንቲና ላይ ኮሎምቢያ ላይ ብራዚል ላይ ሊሰራ ይችላል። ኢትዮጵያ ውስጥ አይሰራም። ጉንጭ ከዛ ጉንፈር ከዛ ከንፈር ከዛ ከንፈር ከዛ ከንፈር 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 ሰለቻችኋል? ይሰለቻችኋል ስላችሁ ስቴፖቹን መዝለል አይቻልም። ኤቫ ግን ሳክሱም ኪሱም መልኩም ስላለ ስቴፖቹን ተከትዬ መሄድ አይጠበቅብኝ። አንድ አይኔ ያረፈባትን ቆንጆ እትት ምናምን ብትት ብዬ እንደምንም ተጋድዬ እዛ ደረጃ ደረስን። አልጋው ላይ ሳይድ አልጋ ባይኖር ግን ምን እንሆን ነበር? ተማምዬ አልጋ ነገር ከተደራረገ በኋላ ሳፈራችሁ ሌሊት ተነስቼ ዮጋ የመስራት ልምድ አለኝ። ስንጠራራ ከጎኔ አንድ መላጣ ሰው ተኝቷል። ምንም አላልኩ። ወይኔ ወንዱ ተበላሸው ወይ ምን ሆንክ ዴቪዬ ስትለኝ አይ ምንም አይደለም ሃኒ ብዬ ስደናበር ረጃጅም ጸጉር ግድግዳ ላይ ተሰቅሎ አየሁ። ብቻ በአዲስ አበባና በትንሽ የከተማ መካከል ያለው ልዩነት ተዘርዝሮ ተቆጥሮ አያልቅም። ሁለት ብሔሮች ብቻ ናቸው ያሉት ብያቸዋለሁ አዲስ አበባ ውስጥ። አዎ አራዳና ሰገጤ። ወይ አራዳና ወይ ሰገጤ ነው። ዴቫም ዩኒቨርሲቲ ከመጣች ከገባሽ በኋላ ከሰገጤዎች ጎራ ላለመመደብ አራዳ ለመባል፣ ምክንያቱም አዲስ አበባ ውስጥ ለአራዳ ልዩ ቦታ ይሰጠዋል። አራዳ ለመባል መፍጨርጨር ጀመረች። አራድነትና መደመር፣ አራድነትን የማያውቁ አራዶች፣ የአራድነት ጎህ ሲቀድ፣ የአራድነት የቁልቁለት ጉዞ፣ የአራድነት መንገድ ብቻ አንድ 14,000 የሚሆኑ መጽሐፍቶችን አንብባ አንድ ድምዳሜ ላይ ደረሰች። ዴቫ ይገርማል። በተለይ የአራድነት ልቃቂት የሚለው መጽሐፍ ማይ ጋድ ገለጠልኝ የአራድነት ሚስጥር። ከተማ አልባ አራዳ የሚልም አንብቤያለሁ። ብዙ 14,000 መጽሐፍቶችን ካነበብኩ በኋላ አንድ ድምዳሜ ላይ ደረስኩ። አራድነት አንዳንድ ሰገጤዎች እንደሚሉት ከተወለድክበት ቦታ፣ ከተወለድክበት ስፍራ፣ ካደግክበት ስፍራ ጋር እንደማይገናኝ አረጋግጥ። ዘመናዊ ሰው አክባሪ፣ ቅን፣ ሰው ወዳጅ፣ የሰው ማንነት አክባሪ ሁን እንጂ የትም ተወለድ የትም እደግ አንተ ምርጥ ያራዳ ልጅ። ለዛ እኮ ነው ባህሩ ቃኘ ከደሴ መጥቶ ከአራዳ ልጅ ጋራ ምን ነው ቢሰደዱ ቢያገኝም ያበላል ቢያጣም ያዝናል ሆዱ ብሎ የሰፈነው። ሎሬት ጸጋዬ ገብረመድህን ከአምቦ፣ አባተ መኩሪያ ከአዲስ አበባ፣ ስብሐተ ገብረ እግዚአብሔር ከአድዋ፣ አስናቀች ወርቁ ከአዲስ አበባ፣
ጥላሁን ገሰሰ ከወሊሶ ገጥመው ነው አራድነትን ዲፋይን ያደረገው። በርግጥ አራዳ መሆን ጨዋ ታዋቂነትና እርፍናን ይጠይቃል። እንደ ዴቫ ያዱ ገነት ሰዎች በዚህ አይታሙ ጨዋ ታዋቂዎች ናቸው፣ አራዶች ናቸው። ነገር ግን አዲስ አበባ ለሀገሪቱ በቂ ሰገጤ ታቀርባለች። በቂ አማረውሻል መሰለኝ ሰገጤዎቹ። እውነትሽን ነው ማይ ሲስተር። I feel that pain. አንዳንድ የአዲስ አበባ ነዋሪዎች አንዳንድ ብለን እንደፈለግን እንድናወራ በፈለግነው ርዕሰ ጉዳይ ላይ እድሉን የሰጠንን የድሮ ኢቲቪ የአሁን ኢቢሲ እያመሰገንን ቴንክስ ቱ በፈለግነው ርዕሰ ጉዳይ ላይ የፈለግነው ነገር ላይ አንዳንድ እያልን እንድናወራ እድሉን ያመቻቸልን ኢቢሲ ልናመሰግነው ይገባል። ክሬዲት መሰጣጣት ያስፈልጋል ወንድሞቼ እህቶቼ። እዚህ ሀገር ክሬዲት ይሄ 48 ሎስ ኦፍ ፓወር የሚለው መጽሐፍ እየተነበበ ሀገሪቷ ወደ መቀመቅ እየገባች ነው። 48 ሎስ ኦፍ ፓወር ከላይ ያለው ሰውዬ አንስቶ እስከ ታች ይሄ መጽሐፍ እያነበቡ ሀገሪቷ ወደ ለየለት መቀመቅ ውስጥ እየገባች ነው ብዬ ብነግራችሁ ደስ ይለኛል። ክሬዲት መሰጣጣት ያስፈልጋል። አንዱ የሰራውን አንዱ የፈጠረውን የኔ ነው ብሎ ድርቅ ማለት፣ የሰው ሐሳብ እየቀሙ የሰውየውን ስም እንኳን ሳይጠቅሱ የኔ ነው ማለት። አንዱ ተጋግጦ አሸዋ ውስጥ እንትኖ ሞቶ ያገኘውን ድል በቴሌቪዥን መስኮት ብቅ ይሉና ተቆጣጥረነዋል ይላሉ። ክሬዲት እኔ ግን የተመራመርኩም ስለሆነ ለኢቲቪ ምስጋናዬን በእናንተ ስም ልችረው እፈልጋለሁ። ዝናብ እየዘነበ ነው እንዴ? እኔ ፖለቲካ መች አወራው? አላወራው። አምሬ እኮ ነው። ከሲቹዌሽን ሩም ውስጥ የሚከታተሉ ሰዎች አሉ። ይሄን ጉዳይ ሂፕሆፕን ያመጣሁት እኔ ነኝ የሚሉ ሁለት ጎረምሶች ደግሞ ተነስተው ሲጀመር ሂፕሆፕን ወደ ኢትዮጵያ ያመጣሁት እኔ ነኝ ከምሬ ነው። ቤት ውስጥ አንጎራጉራለሁ። ኔቫይቺ ድምጽሽ ግን ለሂፕሆፕ ያመቻል ይሉኛል። በሆነ አጋጣሚ ታምሜ ሐኪም ቤት ሆስፒታል ገባው ኮማ ውስጥ። ከኮማ ስነቃ ሁለት ጎረምሶች ሂፕሆፕን እኔ ነኝ ያመጣሁት እያሉ እየተከራከሩ ነው። የነሱ ገርሞኝ ደንቆኝ ሳያበቃ አንድ ልጅ ደግሞ እኔ ነኝ ሂፕሆፕን ያመጣሁት እኔ ነኝ አውቄ ነው ዝም ያልኳችሁ ዝም ብለህ ጡጦ ስጠባ አለ። ክሬዲት አትቀማሙ፣ ተሰጣጡ ክሬዲት። አዲስ አበባ ውስጥ የሰገጤነትን ድርሻ ወደ ላይ ካናሩት ሰዎች መካከል ቤት አከራዮች ግንባር ቀደሙን ቦታ ይዛሉ። የቤት አከራዮች ስግጥና ልክ ትምህርት ቤት ጨርሼ ከተመረኩ በኋላ ወደ ቀዬ ተመልሼ ድንጋይ ላይ ከምቀመጥ ብዬ ያው የኢንጂነሪንግ ተማሪም ስለሆንኩ
ለምን እዚሁ ተፍ ብዬ ያገኘሁትን ሰርቼ አዲስ አበባ ላይ ሸገር ላይ አዱ ገነት ላይ አልኖርም ብዬ ተፍ ማለት ጀመርኩ። ቤት ኪራይ መፈለግ ጀመርኩ። የሚከራይ ቤት አለ የሚለውን ቤት ሁሉ እያሰስኩ ብቻህና አለኝ አንድ ሰውዬ። አዎ ብቻዬን ነኝ። ውሃ አጣጬን ስጠኝ ብዬ ግን ተስያለሁ። አይ እኛ ባለትዳር አንፈልግም። ሲሪየስሊ አሁን ብቻዬን ነኝ። እግዚአብሔር በመንገዴ ላይ ውሃ አጣጬን ሰጥቶኝ፣ አይ አከራዬ ይቆጣሉ ነይ ግቢ በሞቴ ላልላት ነው። ትጠጣለህ? ለሚጠጣ ሰው አናከራይም። ጋባሽ ካገኘው አዎ። መቼስ ከዚህ ኑሮ ውድነትና ከቤት ኪራይ ተርፎ የምጠጣበት ገንዘብ እንደሌለኝ ሳይታለም የተፈታ እውነት ነው። ታመሻለህ? አዎ። የግል ህይወቴና ኑሮዬ ካስመሸኝ አመሻለሁ። ተሯሩጬ አምሽቼ ነው የቤት ኪራይን እና ሌሎች ወጪዎችን ምሸፍነው። አይ እኛ ጠዋት ወጥቶ ማታ የሚገባ ሰው ነው የምንፈልገው አሉ። እኔ ደግሞ ለፀሐይ አከራይዋት እሷ ነች ጠዋት ወጣ ማታ የምትገባው። ፀሐይ ሊያከራያት ፈልጎ እኮ ነው። አይ ፀሐይ ሰንላይት ብቻ የአዲስ አበባ ቤት አከራዮች ሰገጤዎች ናቸው። በሰበብ ባስባቡ አንገትን እያሰገጉ ማየት፣ ጣራና ግድግዳውን መጥቶ ማየት። አሁን በእግዚአብሔር ስም ጣራና ግድግዳው የት ይሄዳል? መብሳት አይቻልም አለኝ አንዱ አከራይ። ግድግዳ መብሳት። አሁን ሌላው ነገር እንኳን መብሳት ቀርቶብን ግድግዳ ብንበሳ ምን ችግር አለ? አይ የእናቴን ፎቶ ልሰቅልበት ነው አልኩት። አንጀቱ ቢራራ ብዬ አጉል ትዝታ ይቀሰቀስብሃል፣ መብሳት አይቻልም ማለኝ። እሺ እሁድ መብሳት አልችልም። እሺ ቢያንስ ቅዳሜና እሁድ እንኳን መብሳት ይፈቀድልኛል? መብሳት አይቻልም። ምን አለበት ብንበሳ? ዋስሮን ምን ችግር አለው? ብቻ አንዳንድ የአዲስ አበባ ቤት አከራዮች የለየላቸው ሰገጤዎች ናቸው። ካውያ አንፈቅድ የሚሉት ነገር ደግሞ አላቸው። ካውያ ልብስ መተኮሻ ካውያ። ልብሴ መተኮሱ ቀርቶብኝ መብራት መጥቶ ምግቤን እንኳን አብስዬ በበላው። አንዳንዴ ሳስበው የቤት አከራዮች እግዚአብሔር ሰጥቷቸው ያበላሹትን የወላጅነት እድል ለመወጣት ይመስለኛል ቤት የሚያከራዩት። ቤት አከራዮች ተከራይ ብቻ የሚጨቁኑ መስሏቸዋል? እራሳቸውን እኮ ነው የሚጨቁኑት። ይሁት ተመልከቱ እስቲ የኮንዶሚኒየም ቤት አከራዮች ለበረንዳ የተሰጣቸውን ቦታ በፍርግርግ ብረት አጥረው የልጅ መኝታ ቤት ያደርጉታል። እዛ ተወልዶ ያደገ ሕፃን ልጅ የበረንዳ ልጅ ነው የቤት ልጅ ነው የሚባለው? ራሳቸውን በራሳቸው አስረው እዚህ ሀገር ራሱን በራሱ የሚያስር ሰው በዛ። አንዳንዱ ካልታሰርኩ ይላል፣ በግድ እሰሩኝ፣ ካልታሰርኩ ሞቼ እገኛለሁ። መታሰር ጥሩ ነው። ራስን በራስ
ማሰር ጥሩ ነው? የኮንዶሚኒየም ቤት አከራይ ቤት ሲለቅ እኮ ቤት ለቀቀ ሳይሆን ተፈታ ነው የሚባለው። እንኳን እግዚአብሔር ፈታ ነው የሚባለው። አንድ ወዳጄ ራሱን በራሱ አስሮ ኮንዶሚኒየም ውስጥ የሚኖር ተወንድሜ የፀሐይ ብርሃን ያስፈልጋል፣ ቤት ውስጥ አየር ሊገባ ይገባል። አንዳንድ ጊዜ በአንዳንድ እስረኞች የፖለቲካ እስረኞች ጨለማ ቤት ውስጥ ታሰርን ብለው ሲቀውጡት ሰብአዊ መብት ረባካችሁ እያለ ይቀውጣዋል አብሮ እሱም አሁን እባክህ የፀሐይ ብርሃን ያስፈልጋል። አንዳንድ የፖለቲከኛ እስረኞች ከእስር ቤት ወደ ፍርድ ቤት በፖሊስ ታጅበው የሚመጡት ፍትህ ለማግኘት ሳይሆን የፀሐይ ብርሃን ለማግኘት ነው ብለው አይ ምንድን ነው የፀሐይ ብርሃን የምትለው ዴቫ? አምፖል አለኝ ይበቃኛል። እኔ ግን እላለሁ በአምፖል አትተማመን። ለማንኛውም የፀሐይ ብርሃን ያስፈልጋል አልኩት። አንድ ቀን ግን ዋንዴ የቤት ተከራዮች ጭቆናን የምንሸከምበት ቀንበር ከዚህ በኋላ የለንም ብለው መንግስት ላይ አከራዮቻቸው ላይ የተነሱ ቀን የዚች ሀገር ዕጣ ፋንታ ያሳስበኛል። እኔ ፖለቲካ አልወድም። እኔ ፖለቲካ ያስጠላኝ። ከብሬን ብላችሁ ሌባ ካምቦ መተሽ ፖለቲካ አልወድም ማለት ትንሽ አይከብድም? አምቦ ማለት እኮ ኢፒሴንተር ኦፍ ዘ ኢትዮጵያን ፖለቲክስ ተብሎ የሚጠራ ስፍራ ነው። ያንተ ፖለቲካን አለመውደድ የማይመስል ነገር ነው ካላችሁኝ እኔ ፖለቲካና ኮረንቲን በሩቁ እንደሚባለው ፈርቻ አይደለም ፖለቲካ ማልወደው፣ በእንጀራ የመተውብኝ ነው። አዎ በእንጀራ የመጡ በታሪክ እንደሰማሁትም ከመጽሐፍ እንዳነበብኩትም አንድ ሀገር አንድ ቀዳሽ፣ አንድ ተኳሽ፣ አንድ አራሽ ያስፈልጋታል። እዚህ ሀገር ግን የተገለባ አበጠ ነው። ተኳሹ ይቀድሳል፣ ቀዳሹ ይተኩሳል፣ እየቀደሰም ይተኩስም አለ። እኔ እንሳይ ጊዜ መተኮሱ መቀደሱ ማረሱም ይቅርብኝ ብዬ ኮሜዲ ውስጥ ገባሁ። እኔ ኮሜዲ ውስጥ ስገባ መንግስትም እኔም ኮሜዲ ውስጥ ካልገባሁ ብሶት የወለደው ትውልድ ነው ይሄ። ያሳዝናል፣ ያስደስታልም። እኔ ካልኮመድኩ ካላሳኳችሁ መንግስት እኮ ካልኮረኮርኳችሁ አለ። አይ የአፍሪካ መንግስታት ሰው እንደምንባ ማስለቀስ እንጂ ማሳቅ አይችሉበትም ብዬ መጀመሪያ አካባቢ ቁብ አልሰጠሁትም፣ ዝም አልኳቸው። እየዋለ እያደረ ሲሄድ ማሳቅ ጀመሩ። ህዝቡን በሳቅ ያንከተክቱት ጀመር። ጭራሽ ይባስ ብሎ እኔን ኮሜዲያኑን
ያስቁኝ ጀመር። አው ከምሬ እኮ ነው። እኔ ስቶሪ ጽፌ የመድረክ ልምምድ አድርጌ መከራዬን በልቼ ይሄ ነገር ኦፌንድ ያደርግ ይሆን? ይሄ ነገር የትኛውን ጎሳ ይነካ የትኛውን ሃይማኖት ደግሞ ይነካብኝ ብዬ ተጨናንቄ መንግስት ስክሪፕት ሳይጽፍ የመድረክ ልምምድ ሳያደርግ እንደዚህ አሳሩን ሳይበላ ስቃይ ሳይበላ ያስቃል። ህዝቡን ያስቃል። ታዲያ እኔ በጀት ካለው ካድሬ ካለው ወታደር ካለው መንግስት ጋር እንዴት ነው ተወዳድሬ ማሸነፍ የምችለው? በእንጀራዬ ስለመጣ መንግስት ከፋኝ። ለእናንተ እኮ ጥሩ ነው። የኮሜዲው ኢንዱስትሪ ያድጋል። ይችን ሀገር ንጉስ መርቷታል፣ ቄስ መርቷታል፣ ሼክ መርቷታል፣ ወታደር መርቷታል፣ ኢአማኒ መርቷታል፣ ፓስተር መርቷታል፣ ከዛ ፓስተር መርቷታል። ለምንድን ነው ኮሜዲያን የማይመራት? አው አሁንስ የምንመራው በማን ሆነና እንዳትሉ ለምንድን ነው ለኛ ሰጣችሁ ማን መራው? እቺን ሀገር ኮሜዲያን ቢመራት ምን ችግር አለው? አሁንስ ቢሆን ሳቅ ከመንግስት ዳቦ ከናንተ አይደለምን? በእርግጥ ከመንግስት ብርቱ ፉክክር እንደሚጠብቀን አምናለሁ። አሁን በቀደም ዕለት ቁጭ ብዬ ዜና እየሰማው መሰለ ይሁን ተመስገን መጣ። በዚህ ዓመት 3 የልማት ድርጅቶች ከፍተኛ ትርፍ አተረፉ። ከፍተኛ ትርፍ ካተረፉ የልማት ድርጅቶች መካከል የብሔራዊ አልኮልና አረቄ ፋብሪካ ይገኝበታል። እኔ የፈለገ ስቶሪ ብጽፍ ከዚህ በላይ ማሳቅ እችላለሁ? ከምሬ እኮ ነው። መጀመሪያ ያናድዷቸዋል፣ ከዛ ያቃጥሏቸዋል። ስትቃጠሉ አረቄ ይሸጡላቸዋል። ከዛ አተረፍን ብለው ዜና ይሰሩባቸዋል። ከዚህ በላይ ቀልድ አለ? የኑሮ ውድነት እንደነበረ የፋሲካ በሬ እያሯሯጠ ኑሮ ሰርከስ እያሰራ የኑሮ ውድነቱ የተከሰተው በኢኮኖሚው እድገት ምክንያት ነው ይሉሃል በቴሌቪዥን መጥተው። ከዚህ በላይ ቀልድ መቀለድ እችላለሁ? አልችልም። ህዝቡ ግን በጣም ችግር አለበት። የኢትዮጵያ ህዝብ እኔ ያሳዝነኛል። ከምሬ ነው የምላችሁ። ሳቅ በበቂ ሁኔታ እያገኘ ስቆ ጥቅልል ብሎ መተኛ ሲገባው ዳቦ ብሎ ይጠይቃል። ምን ያደርግላችኋል ዳቦ? አተኙ ጥቅልል ብላችሁ። ባደጉት ሀገራት እኮ ሳቅ ነው የጠፋው። ያ ብራዘር ገብቶታል። ይሄ የሳቅ ያለው ልጅ እስካን እንዲቪያን ኖራል እንዴ? እኛ ሀገር ደግሞ ስቀን ዳቦ ብሬድ። እኔ እንደው
110 ምናምን ሰው የሚኮረኩም የሆነ 110 ሚሊዮን ሰው የሚኮረኩም ማሽን አምጥቼ ሁሉንም የኢትዮጵያ ሕዝብ እንዲህ በኮረኩምኩት። ሳቅ የሳቀ ዳቦ ምንድነው? ሳቅ ይሻላል ዳቦ ይሻላል? የቱ ይሻላል? ዳቦ? የትኛው ዳቦ? የሚደፋው ዳቦ። እንደው እግዚአብሔር አይከሰስ አይወቀስ እንጂ ዳቦ ስራ ልማት የሚያመጣውን መንግስት ለኛ፣ ሳቅ የሚያመጣውን መንግስት በድብርት ለተጨነቁት ለስካንዲኔቪያን ምን አይወቀስ? ሁሉን አሟልቶ አይሰጥ አይከሰስ። እናንተም እኮ አሁን ስቃችሁ አታፍሩም? እኔን ዳቦ ትሉኛላችሁ። እኔ ዳቦ አልሰጣችሁም። ሳቅ ነው እንደ መንግስት። ሌላው ፖለቲካ እንድጠላ ያደረገኝ ሰው ዶክተር አብይ አህመድ ነው። አትፍሩ። እንደ ዶክተር አብይ ወላዋይ ቀላማጅ ነሁለል ያደረገኝ ሰው የለም። እኔን ነው ያደረገኝ ሰው የለም። መጀመሪያ ወደ ስልጣን መጥቶ ፓርላማ ላይ ንግግር ሲያደርግ እምዬ ኢትዮጵያ ሰው መጣልሽ፣ ሰው አገኘሽ ብዬ ተደስቼ የሚነቅፉትን የድሮ ስርዓት ናፋቂ ጭፍን እያልኩ እየተሳደብኩ ትንሽ ቆይቶ ያቃጠለኝ ጀመር። ዶክተር አብይ ተሳስቼ ነው ብዬ ደግሞ የሚደግፉትን ጭፍኖች መንጋ ሁላ እያልኩ የተሳደብ ግን ለሂስ ወስጄ ተሳስቼ ነው ይሄ ሰው ሸውዶኛል ብዬ ትንሽ እንደቆየው ደግሞ በአንዳንድ ድርጊቶቹና በአንዳንድ ንግግሮቹ አንጀቴን ሲያርሰው ይቅርታ በምድር ላይ አንድ አንተን የሚደግፍ ሰው ቢኖር እኔ ነኝ፣ ማንም የሚደግፍ ሰው ከሌለ እኔ ሞቻለሁ ማለት ነው ብዬ ንስሐ ገብቼ ቲሸርት አሰርቼ ቲሸርቱን ሳላውልቀው አያቃጥለኝም። ሳላውልቀው አይ ለ37ኛ ጊዜ አቋሜን ከምቀይር ቢቀርብኝስ ብዬ ፖለቲካ ዘጋኝ። ሰው እንዴት ለ37ኛ ጊዜ አቋሙን ይቀይራል? አሁንም ቢሆን በዶክተር አብይ ላይ ያለኝን አቋም አልነግራችሁም። እሱን ስትገረፍ ታወራዋለህ ካላላችሁኝ በስተቀር እኔና ቴዲ አፍሮ ጣልተናል። ፖለቲካ እኔና ቴዲ እኩል ነው ያወዛገበን። ልክ መጀመሪያ ወደ ስልጣን እንደመጣ ዶክተር አብይ ቴዲ ሙሴ መጣ የሚል ሙዚቃ ሰራ። ትንሽ ቆይቶ አያቃጥለውም? ተሳስቼ ነው አለ። ፈርዖን ሆይ ስፔን ልቀቅ አለ። ሁለተኛው ሙዚቃ አለ። ሙሴ ያልነውን ሰው ትንሽ ብንፍቀው ፈርዖን ሆኖ አገኘነው። ፈርዖን
ሊለቀው ሲል እሱ ሙዚቃ ደግሞ ዶክተር አብይ በአንዳንድ ንግግሮቹና ድርጊቶቹ ቴዲሻን አንጀቱን አያርሰው። አሪፋ አይቸኩልም መሪን ይታገሳል የሚል ሙዚቃ ሰራ። ትንሽ ቆይቶ ደግሞ አያቃጥለውም እንደገና እንደኔው ሊቀርብኝስ ብቶስ ሐሳቡንም የማይቀይረው የኔንም ሐሳብ የማያስቀይረው አባይ ነው። ደግሞ በአባይ ድርድር የሚል ሙዚቃ ሰርቶ ለቀቀላችሁ። እኔና ቴዲ ይደውልኛል አንዳንዴ ዴቪዬ ወይ ቴዲዬ ባለፈውም ብራይዳል ሻወር ጠርቼ አልመጣም ማለት ይቅርታ ቴዲዬ ያው ቢዚ ትንሽ ተፈተፍ ምናምን ነው። አምልዬ ደህና ነች። አዲስ የተወለደው ልጅ ደህና ነው። ያሳስበኛል የቴዲ ልጆች ሁኔታ። ደህና ናቸው ዴቪዬ አንተ ጠፋ እንጂ ይኸውልህ ዴቫ። ስለዚህ ሰውዬ እኔም በሙዚቃዬ ዝም እላለሁ፣ አንተም በኮሜዲ ዝም በል። ፈጣሪ የዚህ ሰውዬ መጨረሻ እስኪያሳየን ዝም በል አለኝ። እኔና ቴዲ አፍሮ ዝም ብለን እያየነው ነው የዚህን ሰውዬ ነገር። አይዘወይ አዲስ ዲያስፖራ ሲቀራጣ ባይደወይ ይላል። የኔ ሳክስ የጀመረው ዴቭ ሳክስ ዴቮ ሳክስ ትሉኛላችሁ ታክሲ ውስጥ መንገድ ላይ ስታገኙ። የኔ ሳክስ ግን እንዴት ጀመርክ ለምን ጀመርክ ያለኝ ሰው የለም። ለምን ሾርት ሜሞሪ ሰው ብቻ ነው የተሰበሰበው። እኔ ሳክስ የጀመርኩት ፖለቲካ ይመስላል በነገራችን ላይ። እኔ ሳክስ አጀማመር የባለስልጣናቶቻችን ሀብት ኑሮና ወሬ አልጣጣም ሲለኝ ለምን በባለስልጣናቶች ሀብት ንብረትና ወሬ መካከል ያለውን ጋፕ አልደፍንም ብዬ ነው እኔ ሳክስ የጀመረው። እናቴ አቢ ነው የምትለኝ በልጅነቴ ጸጉሬን እያሻሸችኝ አቢ ድምፅ አልባ ለሆኑ ሰዎች ድምፁን ትለኝ ነበር። ኢሳት ያኔ የለም በርግጥ። ታዲያ ያ የእናቴ ምክር እያቃጨለብኝ ለምን እኔ ድምፅ አልሆናቸው ስለ እነዚህ ሰዎች ለምን አላወራላቸው ብዬ ሳክሴን ጀመርኩ። አዎ ለፍተው ሰርቀው ማን ነው ሰርተው ያመጡትን ሀብት ንብረት ቁጭ ብለን እንብላ ቢሉ ጋዜጠኛ፣ ሐሜተኛ፣ አክቲቪስት፣ ፖለቲከኛ ያስቀምጣቸው። ስለዚህ እኔ ለምን ጋፑን አልደፍነውም ብዬ ሳክሴን ጀመርኩ። እና አንድ ታሪክ ያስታውሰኛል። እኔ ሳክስ አጀመርኩ። ያቺ ኑሮ ደርቷት ታክሲ ውስጥ አይስክሪም የምትልሰዋል ልጅ ታሪክ፣ እሱን ታሪክ ታውቁታላችሁ? እስቲ የምታውቁት ልንገራችሁ። ሹር ማለት ነው። አንዲት ኑሮ የሌላት የሀብታም ልጅ አይስክሪም ትልሳለች ታክሲ ውስጥ። አንድ የኔ ቢጤ ድሃ አብሮ ታክሲ ውስጥ የተሳፈሩ ያያታል። አማረው መላስ አስልሽኝ እንዳይላት አይቻል አብረን እንላሰው አይቻል። ያለው አማራጭ እሷ አይስክሪም ስትልስ በዚህ በኩል ተንጠባጠበ፣ በዚህ በኩል ላሽው አልተላሰም። እኔም የባለስልጣናቶቻችንን ሀብትና ንብረት እያየው በዚህ በኩል ላሱት። ተንጠባጠበ በዚህ በኩል ማለት ጀመርኩ።
የኔ ሳክስ ዋነኛ አድናቂዎች ባለስልጣን ናቸው አሉ። እኔ ቲክቶኬን ከፍቼ ሰላም 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 ጤና ይስጥልኝ የቲክቶክ ተመልካቾቼ 2000 ካሬ ሜትር ላይ ከተንጣለለው ቤቴ ሆኜ ይህንን ላይቭ የማስተላልፍላችሁ ስል ነበር ባይሰበር ይላሉ አንዳንድ ባለስልጣናት። ሸሚዝ ልገዛ ዱባይ ሄጄ ስል ዴቫ አንጀት አርሴ የጭቁኖች እስትንፋስ ይሉኛል ባለስልጣናት። የባለስልጣናት ሀብት ንብረት ጉዳይ ሲነሳ ምዝገባ ተጀመራሉ። የባለስልጣናት ሀብትና ንብረት ምዝገባ የባለስልጣናቶቹ መንደር ታመሰ እምሳለ እንደ ጉድ። አንዱ ባለስልጣን ሀብት ንብረትን አስመዝግብ ሲባል አሁን የገባ ቀልዱ ከ10 ደቂቃ በኋላ ቀልዱን አናላይዝ የሚያደርጉ ጭንቅላቶች የተባረኩ ናቸው። መንግስተ ሰማያት የነሱ ናትና። ብቻ አንዱ ባለስልጣን ሀብት ንብረትን አስመዝግብ ሲባል የምን ሀብትና ንብረት ማስመዝገብ ነው? ያለችኝ የ7000 ብር ደሞዝ ናት። እሷን አብቃቅቼ ነው ከቤተሰቤ ጋር የምኖረው አለ። አንዱ ሀቀኛ ባለስልጣን ደግሞ ሀብት ንብረትን አስመዝግብ ቢሉት ጊዜ የቱን ትቼ የቱን ላውራው፣ ገና ብዙ ይቀረኛል፣ ገና ብዙ ይቀረኛል እስክቦጠቡጥ ድረስ ነው። ሳሊዩት ቱዚስ ባለስልጣን ይመቸኛል። እኔ እውነት የሚያወራ ሰው ባይደዌ። አንዱ ባለስልጣን ደግሞ ሀብት ንብረት አስመዝግብ ሲሉት አንድ ትንሽ የመኪና አለችኝ ምን ነው ጌታዬ ችግር አለ ትለዋለች አንድ መስጋቢዋ። አይ ወዲሁ ነው ሌላ የሚያስመዘግቡት ንብረት ይኖራል። አንድ ትንሽዬ ቤት ምን ነው ችግር አለ ጌታዬ? አይ ወዲሁ ነው ሌላስ የሚያስመዘግቡት ሀብትና ንብረት ከቀረ እስክሪኑ አይተሰበረ ስልክ አለ። ለምንድን ነው የምታስዋሿቸው? ባይደዌ ዋሽተው ሰርቀው 2 ኩነኔ ሰው ማስገባት ጥሩ ነው? አረ ብቻ አፍሪካ ውስጥ ያውም ኢትዮጵያ ውስጥ ባለስልጣናትን ሀብት ንብረት አስመዝግቡ ማለት አይከብድም? አይሰቀጥጥም? አንዱ ባለስልጣን ሀብት ንብረትን አስመዝግብ ቢሉት ጊዜ በእውነቱ እንደ ሰባኪ የሰማይን ከዋክብት ከእናንተ መካከል ሊቆጥር የሚችል አለን? የምድርን አሸዋ ከእናንተ መካከል ሊቆጥር የሚችል አለን? እኔ ግን የሚቻል አይመስለኝ። ከቻላችሁ ሞክሩት። እኔ ግን እላለሁ የማትጨርሱትን ነገር አትጀምሩ። አንዱ ባለስልጣን ደግሞ ሀብት ንብረትን አስመዝግብ ቢሉት ጊዜ ህዝቡን ጨምሬ ነው እውነቱን ነው ኑ ሲላቸው የሚመጡለት ሂዱ
ሲላቸው የሚሄዱለት ህዝቦች አሉት። ኑ ሲላቸው ይመጣሉ፣ ሂዱ ሲላቸው ይሄዳሉ። ማስጋቢዋ ምንም እንኳን ያው ህዝቡ ንብረትነቱ ያንተ ቢሆንም ለአሁን ግን ማስመስገብ አይቻልም ብትለው ጊዜ ቅር አለው፣ ከፋው፣ እኔንም ከፋኝ። የማያመዛዝን ለምን ብሎ የማይጠይቅ ህዝብ ንብረት ነው። ከቦታ ቦታ ያንቀሳቅሱታል፣ አይጠይቅም፣ አያገናኝ። አንዱ ባለስልጣን ኖርማል ኑሮ ኖሮ 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 ሰለቸው። በቃኝ፣ የ8 ሚሊዮን ብር መኪና ካልነዳው አምሮኛል፣ መኪና መንዳት አምሮኛል። ኧረ ተው፣ እስከ ዛሬ ችለ ታግሰ ኖረ። በ11ኛው ሰዓት ምን ነው አለችው ሚስቱ። ኔቨር፣ በቃኝ፣ እስከ ዛሬ ችያለሁ፣ እንደ ኖርማል ሰው መመላለስ፣ እንደ ኖርማል ሰው ሄድ፣ በቃኝ፣ እነደዋለሁ፣ ገዝቼ እነደዋለሁ። ኧረ ተው፣ መንግስት እስኪቀየር እንኳን ጠብቅ። እዚህ ሀገር መንግስት ቶሎ ቶሎ ነው የሚቀየረው። አሁን አሻፈረኛል። ቢጨንቃት ቢቸግራት ጊዜ ወዳጅ ዘመዱ የሆኑ ሌሎች ባለስልጣናቶች ሽበት ጣል ጣል ያደረገባቸው ምራቃቸውን ዋጥ ያደረጉ ጓደኞቹን ጠርታ ቤት ከተሰበሰቡ በኋላ ምንድነው ችግር ይሄ ብለው ካዳመጡት ከሰሙት በኋላ አንደሩ ባለስልጣን ተው እንጂ ልጄ ተው፣ ይገባኛል። በርግጥ እኔስ የ60 ሺህ ብር ሽቶ እየተቀባው በግ እየሸተትኩ መሄደው የረባ የፈረንሳይ ሽቶ መግዛት አቅቶኝ ነው። እንደ ሚስማር የሚዋጋ የ22 ሺህ ብር ጫማ እያረኩ መሄደው ወድጄ ነው። የ15 ሺህ ብር ጃኬት እያረኩ እንደ አትሌት በየኢንተርቪው በ15 ሺህ ብር ጃኬት ኢንተርቪው መሰጠው ወድጄ ነው። ተው ተው። አንዱ ባለስልጣን ደግሞ ብድግ አለና አዎ እኛም እንደ ኮንጎ ባለስልጣናት፣ እንደ ጎረቤታችን ኬንያ ባለስልጣናት በይፋዊ ድሎት መኖር ሳያምረን ቀርቶ አይደለም። እንዳለመታደል ሆኖ ደሃ ህዝብ ብቻ ሳይሆን ምቀኛ ህዝብን ይሰጣል። ያንተ መዘዝ ሲመዘዝ የኛም ይመዘዛል። አርፈ ቁጭ በል እባክህ። አንዱ ደግሞ ተነሳና እኔ ለልጆቼ በርዝዴይ ለልጆቼ በርዝዴይ መኪና ቁልፍ መስጠት እየቻለ የ60 ሺህ ብር የ70 ሺህ ብር ስልክ ሞባይል ሞረውርላቸው ፈልጌ ነው። ልጆቼን በጥቃቅን ስጦታዎች ስገድባቸው ከአባትነት ማማ የወረድኩ ይመስለኛል አለ። መከሩት፣ ተው አሉት። መጨረሻ ሚስትየዋ ጠቅለል አድርጋ እኔስ በዓመት አንዴ ብቻ እንግሊዝ ሄጄ ሻፕ ማረገው ወድጄ ነው። ቫኬሽን ሃውስ ሳያምረኝ ቀርቶ ነው። ችየው ነው ቻለው ብሎ ካዳመጠ በኋላ በተሰባበረ እንግሊዘኛ I have a dream. One day, expensive car drive, expensive house, living, sleeping, private jet. የሀብት ንብረት ክፍፍል ሲነሳ ምርጫም አብሮ ይነሳል። ምርጫ እየደረሰ ነው።
ባይሆን ስለ ምርጫ እናውራ። አፍሪካ ውስጥ ወሳኙ የሀብት ክፍፍል ምዕራፍ ምርጫ ይባላል። ምርጫ ከድህነት መውጫ፣ ምርጫ ከድህነት ማምለጫ፣ ምርጫ ዴሞክራሲያዊ ሽግግር፣ አገሪቱን ልማት ምናምን ለሚባሉ ገለመሌ ነገሮች የሚከወን ድርጊት አይደለም። ቦታውን ይዘው ሲበሉ ሲያባሉ ሲብላሉ የነበሩ ሰዎች ለቀው እኛ ያልበላን ያልተባላን ያላባላን ሰዎች ለማባላት ለመብላት ለመበላላት የምንይዘው ቦታ ነው። ኢትዮጵያ ውስጥ ግን ግራ ይገባኛል። እኔ ሀብቱ አለ፣ ሪሶርሱ አለ፣ የሚበላ ነገር አለ። በየ5 ዓመቱ እየተፈራረቀን እንደ ልባችን መብላት ሲገባ በ2 ዓመቱ ካላወረድ ነው እንላለን። ያ ጠብቃለሁ የሚቀጥለው ምርጫ ላይ እንድትበላ ያርግ። አሜን። እሺ እንድትበላ ያርግ፣ እንድታባላ ግን አያርግ። ሪሶርሱ አለ፣ ሪሶርሱ አለ። ፕሌንቲ ኦፍ ሪሶርስ ይላሉ ፈረንጆች። በቂ ሀብት አለ። እንታገስ፣ ተራችን ሲደርስ እንብላ። ፕሊስ ሳንገዳደል ይቻላል እኮ። ኤኒዌይስ አዋጩ በዚህ የምርጫ የፖለቲካ ሂደት ውስጥ አዋጩ የፖለቲካ ቢዝነስ ዘርፍ ምን ሆነ ታውቃላችሁ? የብሔር ፖለቲካ ቢዝነስ ነው። ታዲያ ለምን ይመስላል ፖለቲከኞቻችን ያለፈ በደልን በማንቆለጳጰስ ወይም ያለፈ በደልን በመዘርዘር የተጠመዱት? የአማራ ሕዝብ ጉዳይ ያንገበገበኛል፣ የትግራይ ሕዝብ ጉዳይ እንቅልፍ ይነሳኛል፣ የሲዳማ ሕዝብ ጉዳይ ያንከተክተኛል የሚሉ ሺህ ፖለቲከኞች አሉ። የኦሮሞ ሕዝብ ሕይወት ተሻሻለ፣ የትግራይ ሕዝብ ሕይወት ተሻሻለ፣ የአፋር ሕዝብ ሕይወት ተሻሻለ። እሷት የማን ሕይወት እንደተሻሻለ? የብሔር ፖለቲከኞቹ። የማንም ብሔር ሲሻሻል አላየንም። እሱ ከድህነት ወጥቶ የሀብቱን አይደለም የሰውነቱን ስባት መወፈር ማለት መቆጣጠር ተስኖት እናያለን እንጂ ወከልኩት የሚለው ብሔር ሲወዛ አላየንም። ሁሉም ብሔሮች ሲወዙ አላየንም። ብሔር ስትል የፖለቲካ ነጋዴ እንደሆንክ እንለያለን። እኔማ ማርኬቲንግ ማኔጅመንት አጥንቻለሁ። ቢዝነሱ ይገባኛል፣ ቢዝነሱ ገብቶኛል። እዛ የመንግስት ባለስልጣናት ጋር እኮ የስሙላ የሚሆን የእውነት ከየት አመጣኸው እንዴት መጣ ሀብቱ ንብረቱ ይባላል። እዚህ ጋር ከየት አመጣኸው የለ። ለምን ጎፈንድሚ አለ። ታዋጣላችሁ፣ ትሰጣችኋላችሁ፣ ታስጨርሱናላችሁ። ምሳውን ቀርቶ ዲዘርቱን የማይዘል ፖለቲከኛ እኮ ነው። የሚከፈለውን መስዋዕትነት ከፍለን ይህንን ጉዳይ ከግብ ማድረስ አለን። የሚከፈለውን መስዋዕትነት ከፍል ምን ማለት እንደሆነ ታውቃለህ? አንተ ትሞታለህ፣ እኔ እቀጥላለሁ። አንተ ትሞታለህ፣ እኔ እቀጥላለሁ። ከክፍል እየዘለለ እየተማረ ከኮንቲኔንት እየዘለለ ቁርሱን ዱባይ ምሳውን ኒውዮርክ እየበላ
የአምቦ ልጅ ጎንደር ሄዶ እንዳይማር፣ የባህር ዳር ልጅ መቀሌ ሄዳ እንዳትማር ነገር ይጎነጉናል። አንድ ሰው አዲስ አበባ ላይ ሪፈር ተብሎ መጥቶ ሊታከም የ4 ወር ቀነ ቀጠሮ ተሰጥቶት ወደ ሀገሩ የሚመለስበት ገንዘብ ስለሌለው 4 ወር ሙሉ ከሆስፒታል ጎን ተኝቶ እስከነስቃዩ ወረፋውን የሚጠብቅባትን ኢትዮጵያ ያውቃታል? ለዚህ ብሔር ፖለቲከኞች ሴት እህቶቻችን ረጅም ኪሎ ሜትሮችን አቋርጠው ውሃ ስለሚቀዱባት ውሃ መቅዳቱ ቀርቶ እዛው ስለሚደፈሩባት ኢትዮጵያ ደንታ አላቸው? ዓለም ላይ የጠፋ በሽታ ወባ ክቡሩን የሰው ልጅ ህይወት እንደ ቅጠል የሚያረግፍባት ኢትዮጵያ ታሳስባለች? እየተመረቀ ድንጋይ ላይ ቁጭ የሚለው ተማሪው ለነዚህ ምን የመፍትሄ ሐሳብ አምጥተዋል? ምን ደንታ አላቸው? ሰፊው ህዝብ አትሸወድ። ሰፊው ህዝብ አቤት በሉ፣ አትሸወዱ። እኔ ከሰፊው ህዝብ ክራውድ ወጥቻለሁ። የብሔር ፖለቲከኞቹ ተገናኝተው እንኳን ሲያወሩ ስራ እንዴት ነው? ስራ እባክህ ተቀዛቅዟል፣ ህዝቡ ሰላም ወዳድ እየሆነ ነው። ኧረ እባክህ በሃይማኖት ምናምን ሞክረዋል? አዎ እስቲ ሞክሬዋለሁ፣ እየተንቀሳቀሰ ነው። እስቲ ማን ያውቃል በሱ ይደራልን ይሆናል ነው እያሉ ነው የሚያወሩ። ሲያገር ፖለቲካ ከባድ የቢዝነስ ዘርፍ መሆኑን የምታውቁት የምርጫ ምልክቶቻቸውን በማወቅ ብቻ ነው። ይሁት እስቲ አብዛኛው ሱቅ ውስጥ የሚገኝ ዕቃ ነው ምልክታቸው። ሰዓት፣ ሻማ፣ ሚዛን፣ አምፖል የብሔር ፖለቲካ ሳይድ ኢፌክቶቹ መጥፎ ጎኖቹ ገዳይ መሆኑ ነው። ዴድሊ ናቸው። መጨረሻችን አያምርም። አዘ ኢንድ ኦፍ ዘ ዴይ የህወሓት ባለስልጣናት ለ27 ምናምን ዓመታት በቲቪ በሬዲዮ አንዳንዴም እንደኔ ኢንተርኮንቲኔንታል እና ሸራተን የምትዝናኑ ሆነ በአካል እናያቸው ነበር። ዘንጠው ተዝናንተው ፈታ ብለው ሞላ ብለው አምሮባቸው ያ ነገር ተከሰተና ወደ በረሃ ወረዱ። በአንድ ወር ውስጥ እና አቦይ ስብሃት እነ ጌታቸው ረዳ በአንድ ወር ውስጥ ከስተው ጠቁረው ሳያቸው የሆነ ታሪክ ትዝ አለኝ። ፕሮፌሰር ብርሃኑ ነጋ በረሃ ወርጄ ነበር ብለው ነበር በአንድ ወቅት። ፕሮፌሰር ብርሃኑ የወረዱት በረሃ ነው፣ ውቤ በረሃ ነው። ጋሽ ብሬ ያው ናቸው አንቲል ቱዴይ። የብሔር ፖለቲከኞቹ በስራችንን አትግባ ዴቫ እንደሚሉኝ ያውቃለሁ። ዴቫ ነቅተሻል፣ ባነሻል፣ ላሽ በይ ያልነቁ ብዙዎች አሉ እንደሚሉኝም አውቃለሁ። ደስ ይለኝ ነበር እኔም ላሽ ብል። አሳዘናችሁኝ። ነገር ግን እዚህ ከባድ ሪስክ ውስጥ ወስውሳ ያስገባችኝ ወይዘሪት ብርቱካን ሚደቅሳ ናት። ከምሬ ነው፣ ሲሪየስ ነው። ምርጫ ቦርድ ጋበዙኝ። ይህ ሲሪየስ እንትን ባይ ዘ ዌይ ከምሬ ነው። ምርጫ ቦርድ ጋብዘውኝ ምናምን ጋብዘውኝ ቲክቶክ ላይ ትሳተፋለህ፣ ቲክቶክ ላይ ታወራለህ፣ ኮሜዲ ነገር ትሞካከራለህ። ዴቫ እኛ የምርጫ እንደ ውጭ ሀገር ፌስቲቫል እንዲሆን ነው የምንፈልገው።
ተመልከት እስቲ ቡርቴንሽ ምንድነው ተመልከት እስቲ የአሜሪካ የምናምን ፌስቲቫል ቀይ እዚህ ጋር ሰማያዊ እዚህ ጋር በቃ ሰው ይሞታል እንጂ ፌስቲቫል ነው እኛም ሀገር ብዬ በልቤ አላልኩም። ሪፍሌክት አድርጉበት አለች። ሪፍሌክሽን ያስፈልጋል ከእናንተ ከኮሜዲያኖች ከአርቲስቶች እና እንደ ውጭ ሀገር ሪፍሌክት አድርጉት የሚሰማችሁ ዴባ ምናምን አለች። ኧረ ቡርትዬ አሳሲኔሽን ኢንቲሚዴሽን ቶርቸራይዜሽን ከሌለ ሪፍሌክሽን ምን ችግር አለው? ሪፍሌክት እናደርጋለን ሐሳባችን አያሳስብሽ ብዬ ለዛ ነው አሁን ሪፍሌክት እያደረኩ ያለሁት ሐሳቤ። አንድ ነገር ብሆን ተጠያቂዋ ወይዘሪት ብርቱካን ሚደቅሳ ናት። ኢትዮጵያኖች ተረጋግታችሁ ምርጫ ስትጠብቁ ሳይ በጣም ታሳዝኑኛላችሁ። አፍሪካ ውስጥ ምርጫ ማለት እኮ ሁለት ሞተሮቹ እየነደዱ ወደ መሬት እየተምዘገዘገ ያለ አውሮፕላን ማለት ነው። እሱን አምናችሁ የተቀመጣችሁት በዚያን ጊዜ ሚስት ባሏን ጥላ ልጅም እናትም ልጇን ጥላ ትሰደዳለች የሚለው ለምርጫው ነው ባይዘዌ። እኔ ዴቫ ምርጫ ሲደርስ ወይ ጆሃንስበርግ ወይ ኒውዮርክ ነው የምንለው እኛ ወይ ዲሲ ወይ ልክ ምርጫው ተደርጎ በጣም ብዙ ሰው ከሞተ በዛው ቀራለሁ። ትንሽ ሰው ብቻ ሞቶ እንደ ነገሩ ምርጫው ካለፈ ዋትስአፕ ጋይስ ብዬ ከሰታለሁ። ባትገዳደሉ ጥሩ ነው። ዴቫ አንተስ ታዋቂ ይሆንክ ፌመስ ነህ፣ ኤምባሲ ብትሄድ ቪዛው ይመታልሃል። አናሳዝንህም ወይ? እኛስ ካላችሁኝ ካሁኑ በእግር ጉዞ ጀምሩ። እኔ ልክ ምርጫው ሂደት ሲል በአውሮፕላን ስመጣ እናንተ በእግራችሁ አንገናኝም ታዲያ? ይሄንን እኮ ነው የምላችሁ። እዚህ ሀገር ተያይዞ የማለቅ መጥፎ ልማድ አለ። አብረን ካላለቀን አብረን ካልሞትን የሚል ክፉ ልማድ አለ። አሁን በቀደም ዕለት ሄጄ ኤቲኤም ካርዴን አንድ ልጅ ቆማለች፣ አንዲት ሴት ይሰራል እስቲ ሞክረው እሺ ብዬ ኤቲኤሙን ሰክቼው ስከተው ሌላ ነገር አታስብ እስቲ። ኤቲኤሙን ሰክቼ ስከተው ወይ ያንተንም ዋጣው አብረን ካላለቀን አብረን ካልሞትን ምን ነው አሁን የኔን ውጦታል ግን ሞክረው ብትለኝ እኔም ካሁኑ ሳልነግራችሁ ምርጫው ካለቀ በኋላ ዋጣችሁ እንዴ ከምላችሁ ካሁኑ ልንገራችሁ ብዬ ነው። ምርጫው እየሄደ ነው። ምርጫ ቦርድ ወጥር ያለው እያለ ነው። ምረጡ እያለ ነው ምርጫ ቦርድ ወጥር ያለ በቃ ገዢው መንግስትም ምረጡ። ይሄ ለመጀመሪያ ጊዜ ኢትዮጵያን ወደ ዴሞክራሲ የሚያሸጋግር ታሪካዊ ምርጫ ነው። በኋላ ከመጸጸት አሁን መምረጥ ምረጡ እያለ ነው። እንደ ከዚህ ቀደሙ ኮሮጆ አልገለብጥም ብሏል።
አብራችሁ ስለነበራችሁ አመሰግናለሁ። ዳዊት የትም እባላለሁ። በጣም ነው የማመሰግነው ስለተከታተላችሁ። እግዚአብሔር ይስጥልኝ። ቴንክ ዩ ሶ ማች። በጣም አመሰግናለሁ።